ሰላም አለይኩም እንደምን አመሻችሁ። ባለፈ ኢየሱስ ክርስቶስ በገነት ሚስቶችን ያገባል ከሚያገባቸው ሚስቶች መካከል እኛ ልንሆን እንችላለን የሚል ቪዲዮ ሰርቼ ነበረ። አንዳንድ የሙስሊም ሙናፊቆች በመሰረት ላይ እርምጃ ይወሰድ ሲሉ ነበረ። ካፊሮች ራሳቸው ክርስቲያን ወገኖቻችን ኦርቶዶክስና ፕሮቴስታንቶች መሰረት ለክርስትና ጥላቻ አላት ስትሉ ነበረ። ኢየሱስ ሚስት ያገባል ብሎ ማለት ከጥላቻ ጋር ምን አገናኘው? ኢየሱስ እኮ ወንድ ነው። እንደናንተ ወንድ ነው። መጽሐፍ ቅዱስ የሉቃስ ወንጌል ምንድነው? ኦኬ የእናቱን ማህፀን የከፈተ ወንድ ልጅ የበኩር ልጅ ይለዋል። ተገርዟል። ኢየሱስ ለምንድን ነው የተገረዘው? ኢየሱስ ለምንድን ነው ወንድ ልጅ የሆነው? ኢየሱስ አይሁድ ነው። እኔ እያወራህ ያለሁት እንደ አይሁድ ነው። አይሁዶች ልጆቻቸውን የሚያስገርዙት ወንዶች ልጆቻቸውን ሲያድጉ ሊድሯቸው ነው። ኢየሱስ ክርስቶስ እኮ በእግዚአብሔርና በሕዝብ ፊት ሰውነቱም እያደገ ዕውቀቱም እየጨመረ መጣ ነው የሚለው የሉቃስ ወንጌል። የማቴዎስ ወንጌል ምዕራፍ 19 አንቀጽ 29 ላይ ለወንጌል ብሎ የተሰደደ ቤት ሚስት ምናምን ያጣ 100 እጥፍ ሚስትን ቤቶችን መልሶ ያገኛል፣ የዘላለም ሕይወትን ያገኛል ይላል። የዘላለም ሕይወት የተባለው የት ነው? መንግስተ ሰማያት ነው፣ በገነት ውስጥ ነው። ኢየሱስና ደቀ መዛሙርቱ እዚህ ምድር ላይ ሚስት አልነበራቸውም፣ ንብረት አልነበራቸውም። ኢየሱስ ክርስቶስ እኮ ስደተኛ ሰባኪ ነበረ። ለቀበሩና ለአዋፈት ማደር ያላቸው የሰው ልጅ ግን ማደር ያለውም እያለ ስሞታ ሲያቀርብ ነበር እኮ። ቤት የለውም ምን ያለው ወንድ ላጤ ነበር ኢየሱስ ክርስቶስ። ይሄ የሆነበት ምክንያት ምንድነው? ለወንጌል ብሎ ተሰዶ ነው። ደግሞ በዘላለም ሕይወት በገነት ኢየሱስ ክርስቶስ ምን ያደርጋል? ሚስቶችን ያገባል። እግዚአብሔር ይከሰዋል። ተግባብተናል። እያወራህ ያለሁት መጽሐፍ ቅዱስን አይሁድን መሰረት አድርጌ ነው። እናንተ ኦርቶዶክስና ፕሮቴስታንት ክርስቲያኖች አረማውያን ናቸው። ያኒ ኢየሱስ ለእናንተ አማልክታችሁ ነው፣ ስለምታመልኩት ነው እንደዛ የምትሉት። ጥላቻ የመሰላችሁ በአይሁድ አረዳድ ነው ያወራሁት። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ያባቱን የዳዊት ዙፋን ይሰጠዋል ነው አይደል የተባለው? ዳዊት ንጉስ ነበረ። ዳዊት ዙፋን የነበረው ስልጣን የነበረው ህዝብን የሚመራ ነበረ። እንደውም የወታደሩ ሚስት ቀምቶ የዘሞተ ሰው ነው። እንደውም እኔ ጥሩ ሰው ነኝ ሙስሊም ስለሆንኩኝ ኢየሱስ ክርስቶስን ሙስሊም ነብይ ነው ብዬ ስላሰብኩኝ በስነ ስርዓቱ በገነት ሚስት ያገባል አልኩኝ እንጂ እንደ መጽሐፍ ቅዱስ ከሄድን የኢየሱስ አባት የተባለው ዳዊት ስልጣን ላይ ዙፋን ላይ ቁጭ ብሎ የዘሞተ ሰው ነው። ስለዚህ ኢየሱስ ክርስቶስ ያባቱን የዳዊት ዙፋን ይሰጠዋል ሲባል ኢየሱስ ያባቱ የዳዊት ዙፋን ላይ ቢቀመጥ አስቡት፣ የወታደሮቹ ሚስት ሊቀማ ነው። ይሄን ብቻ አይደለም እኮ ኢየሱስ ማን ነው ዳዊት እጮኛ ሚስቱ ብዙ ሚስቶች ናቸው ያሉት። ሌላ አንድ የሆነች ሚስት የማን ልጅ ለማግባት ፈልጎ አሽከሮች ልኮ ፍልስጤማውያን ወንዶችን አስገድሎ ብልታቸውን አስቆርጦ ለሚያገባ ሴት እጮኛ ጥሎሽ አቅርቧል፣ የወንድ ብልት ማለት ነው። ስለዚህ ኢየሱስ ክርስቶስ ያባቱን የዳዊት ዙፋን ይሰጠዋል ከተባለ የዳዊት ዙፋን ላይ ቁጭ ሲል በቃ ብዙ ሚስቶችን እያገባ እንደ ዳዊት በጣም በርካታ ሚስቶችን እያገባ ቁባቶች ማለትም የጭንገረዶችን እያያዘ የሆነች እጮኛ እያጨ ለዛች እጮኛ የሚሰጥ ጥሎሽ ወንዶችን እያስገደለ ብልታቸውን እየቆረጠ ያሰጣል ብለን ብንል ምን ልትሉ ነው? ምክንያቱም የዳዊት ልጅ ነው ኢየሱስ ክርስቶስ። ስለዚህ እኔ ሙስሊም ስለሆንኩኝ ኢየሱስን ስለምወደውና ስለማከብረው በገነት ሚስት ያገባል ነው ያልኩት እንጂ ሌላ ነገር አልተናገርኩም። የኢየሱስ ክርስቶስ የዘር ሐረጉን አላያችሁም እንዴ? እንትና ማን ነበር? ይሁዳ እኮ ከልጁ ሚስት ነው ልጅ የወለደው እኮ። ዛራና ፋሬስን ከልጁ ሚስት የልጁ ሚስት ተደብቃ እንዲያስወልዳት ነው ያደረገችው። እንደ ዝሙት ነው የሚቆጠረው። ያው ማን ነበር? ይሁዳ ስላላወቀ ነው እንጂ ማለት ነው። ራእይ ላይ ኢየሱስ ክርስቶስ የይሁዳ አንበሳ ድል ነሳ አይደል የሚለው? የይሁዳ ዘር አይደለም እንዴ? የይሁዳ ዘር ነገስታት ስንት ሚስት ነው ያገቡት? በጣም በርካታ ሚስቶች አይደል ያገቡት? ስለዚህ ኢየሱስ ክርስቶስ የይሁዳ ዘር እስከሆነ ድረስ የዳዊት ልጅ እስከሆነ ድረስ እንደ አያት ቅድመ አያቶቹ እንደ አይሁዳውያን በጣም ብዙ ሚስቶችን ብዙ ውሽሞችን በመያዝ የሚነግስ እንደነበረ ነው የመጣው። ነገር ግን አልተሳካለትም፣ አልነገሰም። እየመጣችሁ መሰረት ክርስትናን ትጠላለች አትበሉ። እናንተ የአይሁድን ሃይማኖት ወስዳችሁ ከግሪክ ተአማልክት ጋር አቀላቅላችሁ አዳቅላችሁ ነው የምትኖሩት። እኔ ያወራሁት እንደ አይሁድ ነው፣ እንደ መጽሐፍ ቅዱስ ነው። የእናንተ እምነት ይብር መጽሐፍ ቅዱስ ላይ የለም። ኦርቶዶክስ ጴንጤ የሚል መጽሐፍ ቅዱስ ላይ የለም። ኢየሱስን አምልኮ አምላክ ነው የሚል መጽሐፍ ቅዱስ ላይ የለም። ኢየሱስ ክርስቶስ የይሁዳ አንበሳ አይሁዳዊ ከአይሁድ ነገድ የመጣ ለአብርሃም ዘር የተሰጠ የተስፋ ቃል እናቱ ስትወልደው ያስገረዘችው ነው። የሚገርመው እኮ በአይሁድ ሃይማኖት አንድ ሰው መምህር ረቢ ለመሆን ሚስት ማግባት ግዴታው ነው። ኢየሱስ ክርስቶስ መምህር ነው፣ ረቢ ነው። ሚስት ያግባ ይግባ ምን እናውቃለን? ደግሞም እኮ ኢየሱስ ክርስቶስ አሁን ራሱ ኦርቶዶክሶችና ፕሮቴስታንቶች እኮ ቤተክርስቲያን የኢየሱስ ሚስት ናት አይደል የምትሉት? ቤተክርስቲያን ሚስቱ አይደለችም እንዴ?
ባልና ሚስት በሚለው ከሄድን እኔ በኢየሱስ ላይ ምን መጥፎ ተናገርኩኝ? ታሳዝናላችሁ። ሌላ የረሳሁት በፕሮቴስታንት ቤተክርስቲያን እምነት የፕሮቴስታንት ሰባኪያን ኢየሱስ ክርስቶስ ሰው እንደመሆኑ መጠን በስጋዊ ስሜት ተፈትኗል፣ ማለትም በወሲብ ስሜት ተፈትኗል ብለው ያምናሉ፣ ያስተምራሉ። ማርያምም ዮሴፍን አግብታ ልጆችን ወልዳለች ነው የሚሉት። እንደውም ማቴዎስ ወንጌል ላይ ምንድነው የሚለው? ዮሴፍ ማርያም ኢየሱስን እስከምትወልድ ድረስ አላወቃትም፣ አልደረሰባትም ነው የሚለው። በመጽሐፍ ቅዱስ ቋንቋ አላወቃትም፣ አልደረሰባትም ብሎ ማለት ጾታዊ ግንኙነት አላደረጉም ማለት ነው። ስለዚህ ማርያም ኢየሱስን ከወለደች በኋላ ከዮሴፍ ጋር ጾታዊ ግንኙነት እንዳደረገች መጽሐፍ ቅዱስ ያስተምራል በግልጽ። ምክንያቱም ማርያም፣ ዮሴፍ፣ ኢየሱስ አይሁዳውያኖች ናቸው፣ ሰዎች ናቸው። እኔ ያወራሁት እንደ አይሁድ ነው። እናንተ አረማዊ ናችሁ። ደግሞም እኮ የአረማዊ አማልክት እኮ ይጋባሉ፣ ታውቃላችሁ? ይጋባሉ፣ እርስ በርስ ይቀናናሉ ብላምን። ስለነዚህ ሌላ ቪዲዮ እሰራላችኋለሁ። ቆይ